ከእንጨትና ከሚስማር የተሰራች ነበረች። ቀጥተኛ በሆነ የአላህ Subhanahu Wa Ta'ala ጥቆማ ሰራት። يا بارئ لطفك يشملنا يا راحمنا አደም የስድስተኛ የልጅ ልጁን አይቷል። يشملنا يا راحمنا الله عملت የመርከቢቱ እርዝመት 300 ክንድ ነበር። ይህም በኑህ ቅድመ አያት ክንድ ልኬት ነው። غفرت إلهي آثاما لمسيء تبكي عينا በሐዲስ እንደተዘገበው ኢድሪስ ከአደምና ከሺት በኋላ የመጀመሪያው ነብይ ነው አለይሂ ሰላም። وغفرت إلهي آثاما لمسيء تبكي عيناه بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على سيدنا محمد النبي الكريم وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. بالفو زجتاچن سلا آدم عليه السلام سننغاغر نبر. الله سبحانه وتعالى የታመጸበት የመጀመሪያው ወንጀል ምን እንደሆነ ማይተናል። ያም ምንም እንኳን አላህ በግልጽ ቢያዘውም ኢብሊስ ለዓነቱላህ ዐለይህ ለአደም መስገድን ባለመቀበሉ የተከሰተ ነበር። قال ما منعك ألا تسجد إذ أمرتك قال أنا خير منه خلقتني من نار وخلقته من طين እንድሰግድ ባዘዝኩ ጊዜ እንዳሰግድ የከለከለህ ምንድነው ይላል። የዚህች ወንጀል መሰረቱ ኩራት ነበር፣ ራስን አስበልጦ ማየት ነው። ይህም የዲን ሊቃውንት እንደሚናገሩት የወንጀሎች ሁሉ መነሻና መሰረት ነው። ኩራት የሰው ልጅ እርሱ ከሌሎች እንደሚበልጥ እና ከሌሎች የተሻለ ሆኖ ሲሰማው የሚመጣ ነገር ነው ይላሉ። ስለዚህም ነው ኢብሊስ በተደጋጋሚ ጊዜ እኔ ከርሱ የበለጥኩ ነኝ እያለ የገለጸው። እንዴት ከሱ በላይ ለሚለው እኔን ከእሳት ፈጠርከኝ እርሱን ደግሞ ከጭቃ ፈጠርከው የሚለው የኢብሊስ ቃል ይገልጸዋል። ጉዳዩ አንተ ከየት ሀገር፣ ከየት ጎሳ፣ ከየትኛው ቤተሰብ ነህ የሚለው አይደለም። እነኚህ ነገሮች የሚጠቅሙ አይደሉም። እንዲህ ባሉ ነገሮች ሰዎች ላይ የሚኮፈሰው እነሆ ኢብሊስን እየተከተለ ነው። እኔ ከርሱ የበለጥኩ ነኝ፣ እኔን ከእሳት ፈጠርከኝ እርሱን ግን ከጭቃ ፈጠርከው በማለት እንዳመፀው ማለት ነው። አደም አለይሂ ሰላም አላህን ካመፀ በኋላ ከጌታው የምህረት ቃልን ተቀበለ። ጌታውም ይቅር አለው። ፈጅተባሁ ረቡሁ ፈታበ ዐለይሂ ወህዳ ጌታው መረጠው፣ ይቅርታም አደረገለትና መራው። በወንጀል ላይ ችክ አላለ። ኢብሊስ ግን አላህ Subhanahu Wa Ta'ala ባናገረው ጊዜ ለምን አልሰገርክም ብሎ ሲጠይቀው ከአመጽ አልተወገደም። አደም ግን አለይሂ ሰላም አላህ ለምን አመጽክ ብሎ ሲጠይቀው ጌታችን ሆይ ራሳችንን በደልን በማለት ወንጀሉን ተናዘዘ። ምህረት ማታደርግልን እና የማታዝንልን ከሆነ ከከሰሩት እንሆናለን በማለት ሁለቱም ተጸጽተዋል። ይህም በአደምና በኢብሊስ አመጽ መካከል ትልቅ ልዩነት እንዳለ ያመለክታል። ኢብሊስ በአመጽ ላይ በመዘውተሩና በመኩራቱ ለእሳት መሆኑ እንዲሁም በዚያ መዘውተሩ ተገቢ ሆነ። አደም ግን ኢብሊስ እንዳደረገው ምንም እንኳን ወንጀል ቢሰራና የአላህን ትእዛዝ የተቃወመ ቢሆንም ኢብሊስ ችክ ሲል አደም ግን ምህረትን ጠይቋል። ከዚህም በመነሳት ሊቃውንት እንዲህ ይላሉ፣ ጥፋትን ካለማመን ጋር ከሆነ የወንጀል ትንሽ የለውም፣ ጥፋትን ካመኑና ይቅርታን ከጠየቁ ግን የወንጀል ትልቅ የለውም ሲሉ ይናገራሉ። ወንጀል ከሰራህ ወንጀልህን እመን፣ ምህረት ጠይቅ፣ ወደ ጌታህ ተመለስ።
ከዚያንም ጌታህ ይመርጣል ይቅርታን ያደርግልሃል ያ ግን በወንጀሉ ላይ ችክ የሚል ያ እርሱ ከአላህ የሆነ ቅጣት የሚገባው ነው ከዚያ ቀጥለን እድሜ ልኩን አላህን ሲገዛ ከቆየ በኋላ አደም እንዴት እንደሞተ አይተናል አላህን አንድ እንጂ ከዚያ ያለፈ አላመፀም ያችም ዛፊቱን በበላ ጊዜ የነበረችው ወንጀሉ ነች ከርሷ ውጭ በፍጹም አላህን አልወነጀለም በመድር ላይ 960 ዓመታትን ሁሉ በቆየ ጊዜ አላህን አላመፀም እርሱ ተምሳሌት አርአያና አባታችን ነው አደም አለይሂ ሰላም ሐዋ ከርሱ ቀጥላ ከአንድ አመት በኋላ ሞተች አለይሂ ሰላም ከአደም አለይሂ ሰላም በኋላ ፍርድ በመስጠት በመሪነትና በነብይነት የተተካው ልጁ ሺት ነው በመድር ላይ በፍትህና በጥሩ ነገር ፍርድ ይሰጥ ጀመር ግን በሜዳማ አካባቢዎች ጥፋት ተስፋፋ ይህም በቃቢል ህዝቦች ዘንድ ነበር ወንጀል ተስፋፋ ከወንጀሎቹ መሐከል ግድያ ነበረበት አንዳቸው ሌላኛቸውን እንደዚሁም በአካባቢው የሚያልፉትን የተቀሩትን የአደም ልጆች መግደልን ተያያዙት በዚህ መልኩ ጥፋት ተስፋፋ ይህም ኢብኑ አባስ ረዲየላሁ ዐንሁ ولا تبرجن تبرج الجاهلية الأولى وقرن في بيوتكن ولا تبرجن تبرج الجاهلية الأولى እንደ መጀመሪያይቱ የድንቁርና ዘመን መገላለጥን አትገላለጡ የሚለውን አንቀጽ ባነበቡ ጊዜ እንዲህ ብለዋል ከአደም ትውልዶች ሁለት ጭፍሮች ማለት ከአደም ጋር ከነበሩት ትውልዶች አንዳቸው በሜዳማ አካባቢ ይኖሩ ጀመር የቃቤል ቡድኖች ሜዳማ አካባቢ ነበሩ ሌሎቹ ደግሞ በተራራ ላይ ይኖሩ ነበር የተራሮቹ ወንዶች ፊታቸው የሚያሸበርቅ ነበር ማለት በተራሮች ላይ የነበሩት ወንዶች ውበት ነበራቸው ሴቶቻቸው ደግሞ ፉንጋዎች ነበሩ በውበት ያነሱ ነበሩ የሜዳማው አካባቢ ሴቶች ደግሞ ውቦች ሲሆኑ ወንዶቻቸው ደግሞ ፉንጋዎች ነበሩ በሜዳው አካባቢ ያሉ ሴቶች ውቦች ነበሩ ኢብሊስ ደግሞ ጉዳዩን ተመልክቶ ስራውን መስራት ጀመረ ጥፋትን ከጊዜ ወደ ጊዜ እያሳደገ መጣ ኢብሊስ ከሜዳማው አካባቢ ወዳሉት ወንዶች ወደ አንደኛው በአንድ ወጣት ልጅ መልክ ቀረበውና ራሱን ቅጥረኛ አድርጎ እርሱ ዘንድ ይሰራ ጀመረ ከቃቤል ጎሳ ወደ ሆነው ሰው ዘንድ መጥቶ ማለት ነው ያገለግለው ጀመረ ይህም ወጣት በወጣት የተመሰለው ኢብሊስ ዜማንና ዘፈንን ያስተምራቸው ጀመረ ኢብሊስ እረኞች የሚዘፍኑትን አይነት ዘፈን ይዘፍንላቸው ጀመረ ሰዎች ከዛ በፊት ሰምተውት የማያውቁትን የድምጽ ቅላጼን ይዞላቸው ቀረበ ይህም በአካባቢያቸው ላሉ ሰዎች ተዳረሰና ድምጾቹና ዘፈኖቹ ተራራ ላይ ወዳሉ ሰዎች ሳይቀር ደረሰ እያደር ወደ እነርሱ በመቅረብ ይህንን ዘፈን ያዳምጡ ጀመረ በአመት የሚሰበሰቡበትን በዓልን መሰረቱ እነኛ የቃቢል ጭፍሮች በዓልን መሰረቱ በዚህ በዓል ቀን ሴቶች ለወንዶች ውበታቸውን ገልጠው ይቀርቡ ጀመረ እነኛ የተራራው ሰዎችም ሴቶቹ በውበታቸው አማለሏቸውና ወደ ሴቶቹ ይመለከቱ ጀመሩ አንዳንድ ሰዎች ከተራራው አካባቢ እየተደበቁ ወደ ሜዳማው አካባቢ መምጣትን ተያያዙት በጊዜው ከአደም ልጅ ከሺት መተዳደሪያ ህግ መሐከል ደግሞ ከቃቢል ልጆች ከወንዶቻቸውም ይሁን ከሴቶቻቸው ጋር መቀላቀል የተከለከለ ነበር ከነርሱ አትቀላቀሉ የሚል ትእዛዝ ተላልፎላቸዋል ግን በዚህ ፈተና በመታለል ከፊላቸው ሺትን ያምስ ጀመረ በዚህ መገላለጥና ስሜት ተታለው ተደብቀው ወደ ሜዳማው ክፍል ይሄዱ ጀመረ እነርሱም በበዓላቸው ላይ ሳሉ አንድ የተራራ ሰው ወደ እነሱ ሲንደረደር ወርዶ ሴቶቹንና ውበታቸውን ተመለከተና ተመልሶ ለባልደረቦቹ ነገራቸው ሁላቸውም ያንን መመልከትን ወደዱ አሰቡ ፈለጉ ቀስ በቀስም ወደ ታችኞቹ ይቀላቀሉ ጀመረ ወደ ቃቤል ጭፍራ ሴቶች ይቀርቡ ጀመረ ሴቶቹ ተገላልጠው ባሉበት ሁኔታ
በበዓል ቀን ወደ እነርሱ ወረዱና በመሐከላቸው ጸያፍ ነገር ተፈጸመ ዝሙትን ተገበሩ ይህች የመጀመሪያዋ የዝሙት ወንጀል ሆነች ኢብኑ አባስም ረዲየላሁ ዐንሁ ولا تبرجن تبرج الجاهلية الأولى እንደ መጀመሪያይቱ የድንቁርና ዘመን መገላለጥን አትገላለጡ የሚለውን የአላህን ቃል ትርጉም ይህ ነው ብለው ይናገራሉ የድንቁርና መጀመሪያዋ ይህች ወንጀል ሆነች ለመጀመሪያ ጊዜ በፍጡራን ውስጥ የተከሰተች ድንቁርና ነች ጥፋት በዚህች ፈታኝ በሆነች መንገድ በታላቁ ተስፋፋ ሺትም ከመልካም ነገር የተቀረውን ይጠባበቅ ጀመረ ተከታዮቹንም ከነኚህ ጋር እንዳይቀላቀሉ ይከላከል ጀመረ በመሐከላቸውም ጥፋት እንዳይስፋፋ ተከላከለ ሸይጣን ግን መጉትጉቱን አላቆመም በዚህም ከዛ ጊዜ ጀምሮ የቃቢል ቡድን በቁጥር እየተበራከተ መጣ በተጻራሪው የሺት ቡድኖች ደግሞ በቁጥራቸው እያነሱ መጡ ጉዳዩ በእንዲህ ቀጠለና ኢድሪስ አለይሂ ሰላም በነብይነት ብቅ አለ ኢድሪስ ማለት ኢድሪስ ኢብኑ ያሪድ ኢብኑ ሚህላኢል ኢብኑ ቂናን ኢብኑ አኑሽ ኢብኑ ሺት ኢብኑ አደም አለይሂ ሰላም ነው የዘር ሐረጉ ሺት ለርሱ የአምስተኛ አያቱ ነው ኢድሪስ የተወለደው አደም በህይወት ሳለ ሲሆን ከአደም እድሜ 120 ዓመታትን አግኝቷል አደም ወደ 1000 ዓመታት ያህል በመድር ላይ ኖሯል አደም በህይወት ሳለ ተወልዶ አደምን ለማየትና አብሮት 120 ዓመታትን ለመኖር ታድሏል አደም የስድስተኛ የልጅ ልጁን አይቷል 1000 ዓመት ማለት ረጅም እድሜ ነው አደም ከሞተና ከርሱም በኋላ ሺት ከሞተ በኋላ አላህ Subhanahu Wa Ta'ala ኢድሪስን ነብይና መልእክተኛ አድርጎ ሾመው ከአደም ዝርያዎች መካከል አላህ ኢድሪስን መረጠው በሐዲስ እንደተዘገበው ኢድሪስ ከአደምና ከሺት በኋላ የመጀመሪያው ነብይ ነው አለይሂ ሰላም በሌላ ሐዲስ እንደተጠቀሰው ደግሞ የመጀመሪያው በብዕር መጻፍ የቻለ ነብይ ነው በሰዎች መካከል ጽሁፍን ለመጀመሪያ ጊዜ ያሰራጨው ነብይ ኢድሪስ ነው ኢብኑ ከሲር እንደዘገቡት ተክለ ሰውነቱ እንዲህ ያለ ነበር ቁመተ ረጅም ፊተ ቆንጆ ጥቅጥቅ ጺም ያለው ያማራ አቋም የተላበሰ ዘንካታ ባለሰፊ ትከሻ ወፍራም አጥንት ያለው ባለቀጭን ጡንቻ የተኳሉ እና ትላልቅ አይኖች ያሉት ነበር በንግግሩ የተረጋጋ ዝምታን የሚያበዛ አካሎቹ የተረጋጉ በሚራመድበት ጊዜ እይታውን ወደ መሬት የሚተክል እና አንገቱን የሚሰብር ነበር በጥልቀት የሚያስብ በአላህ Subhanahu Wa Ta'ala መለኮት በዚህ ፍጥረት ዓለም በጥልቅ የሚያስተነትንና የሚያስተውል ሰው ነበር ሐዘን የተላበሰ ሲቆጣ ድምጹ ከፍ የሚል በሚናገርበት ጊዜ ጠቋሚ ጣቱን የሚያወዛውዝ ነበር ይህ እርሱን ኢድሪስን አለይሂ ሰላም በተመለከተ የተዘገበ ጥልቅ ገለጻ ነው ኢድሪስ አለይሂ ሰላም በሺት ሸሪዓ ላይ የቆየ ሲሆን መልእክተኛ ስለሆነም በቀደምት ህግጋት ላይ ሌሎች ተጨማሪ ህግጋትን ያክልበት ጀመር መልእክተኛ የሆነ ሰው በአላህ Subhanahu Wa Ta'ala ትእዛዝ አዲስ ህግጋትን መደንገግ ይችላል ጥፋት እየተስፋፋ መሆኑን በተገነዘበ ጊዜ እነኛ ጥፋተኞች በአማኞችና ደጋግባሮች ላይ ድንበር ማለፋቸውን ሲመለከት ጂሃድን አወጀ በአላህ መንገድ ከተዋጉ ሰዎች የመጀመሪያው ሰው ሆነ በአላህ መንገድ ላይ በመታገል ንብረትንና ሰዎችን ለመጀመሪያ ጊዜ የማረከው ኢድሪስ ነው አለይሂ ሰላም የንብረት ምርኮውን ትቶ ሰዎችን ማረከ የንብረት ምርኮ ከደረሳቸው በኋላ ለመጠቀም የተፈቀደላቸው የመጀመሪያው ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው በአላህ መንገድ ተዋግቶ ሰውን በመማረክ የመጀመሪያው ኢድሪስ ነው አለይሂ ሰላም በሐዲስ እንደተጠቀሰው ወታደሮችን በእግረኞችና በፈረሰኞች መልክ በማዘጋጀት ጦርነትን አካሄደ በዚህ መልኩ
በቃቢል ህዝቦች ላይ ጥቃትን በመሰንዘር አሸነፋቸው ከነርሱም ብዙዎችን ማረከ በዚህን ጊዜ በእውነትና ውሸት መሐከል እንዲሁም በመልካምና እኩይ ተግባር መሐከል ትግል ተጀመረ ኢድሪስን አለይሂ ሰላም በተመለከተ በቁርአን ሰፊ ዝርዝር አልተጠቀሰም ግን واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا بمصحفهم إدريسن أوصى እርሱ እውነተኛ ባለሟል እና ነብይ ነበር ወደ ላቀ ስፍራም ከፍ አደረግነው የሚለው የአላህ ቃል በቁርአን ተጠቁሟል የላቀ ደረጃውን በተመለከተ ቡኻሪና ሙስሊም በዘገቡት ሷሂህ ሐዲስ እንደተጠቀሰው በሌሊቱ ጉዞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢድሪስን በከፍተኛና በላቀ ስፍራ በአራተኛው ሰማይ ላይ አግኝተውታል ከኢብኑ ጀሪር ጠበሪ ይህንን ክስተት የሚያብራራ እና ወደ ላቀ ስፍራ ከፍ አደረግነው በሚለው የአላህ ቃል ምን ነገር እንደተፈለገ የሚጠቁም ዘገባ ተጠቅሷል ብዙሃን የቁርአን ተንታኞችና የታሪክ ዘጋቢዎች ይህንን ክስተት ይጠቅሱታል ቢሆንም ሰሂህ የሆነ ሐዲስ አላገኘውለትም ግን ብዙ ዘጋቢዎች ስለሚጠቅሱት እኔም አወሳላቸዋለሁ ኢብኑ አቢ ሐቲም እና ሌሎች እንደሚዘግቡት ሂላል ኢብኑ የሳፍ እንዲህ ሲሉ ተናግረዋል ኢብኑ አባስ ለከዓብ ኢብኑ ማሊክ እኔ በቦታው ሳለው ጥያቄን አቀረቡለት እንዲህም አሉት አላህ Subhanahu Wa Ta'ala ኢድሪስን ወደ ላቀ ስፍራ ከፍ አደረግነው ሲል ምን ማለቱ ነው ሲሉ ጠየቁት ከዓብ ኢብኑ ማሊክም የእስራኤላዊ ዘገባ ዕውቀት ነበረውና በማያውቁት ጉዳይ ከዓብን ይጠይቁት ስለነበር ስለ አንድ ነገር መረጃን ካጡ ከበኑ እስራኤል ዘገባዎች ይጠቀሙ ስለነበር ጠየቁት ኢብኑ አባስ የዚህችን አንቀጽ ትርጉም ስላላገኙ ከዓብን ጠየቁትና ከዓብ ደግሞ ከእስራኤላዊ ዘገባ ተረከላቸው እስራኤላዊ ዘገባዎችን በተመለከተ በማረጋገጥም በማስተባበልም አልታዘዝንም ከከዓብ በተዘገበው እስራኤላዊ ዘገባ መሰረት ኢድሪስን አላህ Subhanahu Wa Ta'ala በየቀኑ በአደም ልጆች ቁጥር ልክ ስራን ከፍ አደርግልሃለሁ ሲል አስተላለፈላቸው አላህ Subhanahu Wa Ta'ala በየቀኑ በአደም ልጆች ቁጥር ልክ ስራህን ከፍ አደርግልሃለሁ ሲል አስተላለፈላቸው በዘመኑ የነበሩ የሰዎች ስራ መልካም ስራዎች በሙሉ ይደመሩና ለኢድሪስ በየቀኑ በስራቸው ላይ ይጨመርላቸዋል ይህ ያንተና በዘመንህ ያሉ ሰዎች ስራ ሁሉ ላንተ ይጻፈልሃል ማለትን ያስጨብጠናል ይህ ከአላህ የሆነ ክብርና ትሩፋት ነው ስራው በዚህ መልኩ እንደሚጨመርለት ካወቀ በኋላ ተጨማሪ እድሜን ፈለገ በየቀኑ በዘመኑ ይኖሩ የነበሩ ሰዎች ስራ ሁሉ ይመዘገበለታል ለዚህም እድሜው እንዲጨመርለት ፈለገ ከዚያንም ከመላእክት የሆነ ወዳጁ ወደርሱ መጣና በኢድሪስና በዚህ መልአክ መሐከል ወዳጅነትና ውዴታ ነበርና ይህ በመሐከላቸው ወዳጅነት የነበረው መልአክ ወደ ኢድሪስ መጣ ኢድሪስም አላህ እንዲህ ያለን መልእክት አስተላልፎልኛል ሲል ነገረው ማለት በጊዜው የነበሩት የአደም ልጆችን የመልካም ሥራ ምንዳ እንደሚጽፍልኝ ነገረኝ ሲል ነገረው እባክህ ይህ የሥራ ምንዳዬ እንዲጨምርልኝ የሞቱን መልአክ አናግርልኝ እድሜን ረዘም እንዲያደርገው አናግርልኝ ሲል ጠየቀው ስራዬ እንዲበራከትልኝ የሞቱ መልአክ እንዲያቆየኝ ንገርልኝ ሲል ጠየቀው መልአኩም እኔ ላደርግ አልችልም ግን እስኪን ሞክር አለውና ቀጥሎም በሁለት ክንፎቹ ተሸክሞት ወደ ሰማይ በረረ ነብያት ለየት ያለ ስጦታ አላቸው የሞት መልአክ ሳያስፈቅዳቸው እስትንፋሳቸውን አይወስድም ካላስፈቀዳቸው በስተቀር እስትንፋሳቸውን አይወስድም ለነብዩም ሰለላሁ ዐለይሂ ወሰለም ጉዳዩ ተመሳሳይ ነበር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምርጫ በቀረበላቸው ጊዜ الرفيق الأعلى የጀነቱን የላይኛውን ጓደኝነት መርጫለሁ ሲሉ ተናግረዋል እና ነብያት ምርጫ ይቀርብላቸዋል
መልአኩ በሁለት ክንፎቹ መሐከል ተሸክሞ እድሪስን ወደ ሰማይ አረገ በአራተኛው ሰማይ ላይ ሳለ የሞት መልአክ አገኘውና መልአኩም የሞቱን መልአክ እድሪስን እንዲያቆይለት ጥያቄን አቀረበለት የሞት መልአኩም እድሪስ የት ነው ያለው ሲል ጠየቀው ይሄውና በጀርባዬ ተሸክሜው አለው ሲል መለሰለት የሞት መልአኩም የሚገርም ነው አላህ የእድሪስን እስትንፋስ በአራተኛው ሰማይ ላይ ውሰዳት ብሎ ልኮይ ነበር እና እርሱ በመድር ላይ ሳለ እንዴት ብዬ ነው በአራተኛው ሰማይ ላይ እስትንፋሱን መውሰድ የሚቻለኝ ስል ነበር ማን ነው ወደ አራተኛው ሰማይ ከፍ ሊያደርገው የሚችል ስል ነበር ከዚያንም የኢድሪስ አለይሂ ሰላም እስትንፋስ በአራተኛው ሰማይ ላይ ተወሰደች ይህችም ወደ ላቀ ስፍራ ከፍ አደረግነው የሚለው የአላህ ቃል ትርጉም ነች ሲሉ ተናግረዋል አላህ Subhanahu Wa Ta'ala ዒሳን እንዳሳረገው ሁሉ እድሪስን ከፍ አድርጎታል ዒሳ ግን እስትንፋሱ እስካሁን አልተወሰደችም እድሪስ በዚህ መልኩ ሩህ ወጣች እድሪስ በዚህ መልኩ ሞተ ከዚያንም ለረጅም ጊዜ ነብይ አልተላከም የሰው ልጆች በአደም በሺትና በእድሪስ የእምነት ህግ ሸሪዓ ላይ ተተው ከዚህ በኋላ ጥፋት እንደገና ተስፋፋ የሰዎች ጥፋት ከጊዜ ወደ ጊዜ እያየለ መጣ ግን ሁሉም በተውሂድ በአሐዳዊ እምነት ላይ ነበሩ ጣዖት አምላኪነት በመሐከላቸው አልተሰራጨም ከአደም ሞት በኋላ ለ1000 ዓመት በተውሂድ ላይ ቆይተዋል በርግጥ በመሐከላቸው ጸያፍ ነገር ብልሽነት አፈንጋጭነት ነበር ግን ጣዖታት አልተመለኩም ይህ ካነ الناس امه واحده ሰዎች በአንድ አቋም ላይ የነበሩ ህዝቦች ነበሩ የሚለው የአላህ ቃል ፍቺ ነው ይህ ሁኔታ ሰዎች ጣዖታትን ማምለክ እስከጀመሩበት ጊዜ ድረስ ዘልቋል ለመሆኑ የጣዖት አምልኮት የተጀመረው እንዴት ይሆን ከአደም ሞት በኋላ ዘመን በዘመን እየተተካ 1000 ዓመት ከቆየ በኋላ ረጅም ጊዜ አልፎ ሰዎች አንድ አምላክን አምላኪዎች ነበሩ ጥፋት በመሐከላቸው ተስፋፋች ቢሆንም ግን ከውስጣቸው አንዳንድ መልካም ሰዎች ነበሩ ሰዎች ደጋግ የአላህ ባሮችን የሚወዱና ወደ እነርሱም የሚቀርቡ ነበሩ ነገር ግን ልክ በአሁኑ ሰዓት እንደምንመለከተው ዘወር ብለው ጥፋትን ይተገብሩ ነበር አንድ ሰው የዲን ሊቃውንትን ደጋጎችን ሲያወድስ ተሰማዋለህ ነገር ግን ተደብቆ ሌላ ጥፋትን ይፈጽማል ይህ ነገር በሰዎች መሐከል የተሰራጨ ነበር ኢማም ቡኻሪ ከአብዱላህ ኢብኑ አባስ ረዲየላሁ ዐንሁ وقالوا لا تذرن آلهتكم ولا تذرن ودا ولا سواعا ولا يغوث ويعوق ونسرا የሚለውን የአላህን ቃል ሲተረጉሙ እንደዘገቡት እነኚህ የደጋግ የአላህ ባሮች ስሞች ናቸው ማለትን ተናግረዋል ኑህ ከመላኩ በፊት የነበሩ የኑህ ነገዶች ነበሩ እነኚህ ደጋግ ባሮች በሞቱ ጊዜ ሸይጣን እነርሱ ይቀመጡበት የነበሩበት ቦታ ላይ ሐውልቶችን አቆሙ ብሎ መልእክትን አስተላለፈ ተቀምጠው ሰዎችን ይመክሩበት በነበሩበት ቦታ ላይ መለያ ምልክትን ሐውልትን አስቀምጡና ሐውልቶቹን በስሞቻቸው ሰይሙ አላቸው እንዳትረሷቸው እና እንድታወድሷቸው ብሏቸው ስለነበር በቦታቸው ሐውልትን አስቀመጡ እንደተባሉትም ተገበሩ ይህ የወድ ይህ የያዑቅ ይህ የየጉስ ሐውልት ነው እያሉ በዚሁ መልኩ አደረጉ በጊዜው አልተመለኩም ሰዎችን በተውሂድ እምነት ላይ ቆዩ የነዚህ ሐውልቶችን ታሪክ የሚያውቁት እነኛ ትውልዶች በሞቱና ባለፉ ጊዜ ቀጥሎም የሐውልቶችን ታሪክ የማያውቁ አዲስ ትውልዶች ሲተኩ እርሷን እየደባበሱ በረካ ይፈልጉ ጀመር ዕውቀት ተረሳና ተወገደና ይመለኩ ጀመር አብዱላህ ኢብኑ አባስ ረዲየላሁ ዐንሁ እነዚህ በኑህ ህዝቦች ውስጥ ይመለኩ የነበሩት ጣዖታት ከጊዜ በኋላ
በአረቦች ውስጥም ይመለኩ ጀመር ሲሉ ተናግረዋል። ከጊዜ በኋላ አረቦች ወረሷት። ወላ ተዘሩነ ወደን ወላ ስዋዓን ወላ የጉث ወየዑቀ ወነስራ የሚለው የአላህ ቃል ትርጉሙ ይህ ነው ሲሉ ተናግረዋል። እነኚህ ሐውልት የተበጀላቸውና የተመለኩ የደጋግ የአላህ ባሮች ስሞች ናቸው። ከዚህ በኋላ ሽርክ ተስፋፋ። ሽርክ የእምነት መሰረቱ ሆነና በሰዎች መካከል አላህን በብቸኝነት የሚያመልክ ጠፋ። ከኑህ አለይሂ ሰላም በስተቀር ሁላቸውም ካዱ። እርሱ ብቻውን በተውሂድ ላይ ቀረ። ኑህ ኢብኑ ላሚክ ኢብኑ ሙተሸለህ ኢብኑ ኢድሪስ ነውና ኢድሪስ ቅድመ አያቱ ይሆናል። በጊዜው ሰዎች ባለረጅም ዕድሜ ነበሩ። ሁሉም በመቶዎች የሚቆጠሩ ዓመታትን ነው የኖሩት። ኢድሪስ በመቶዎች የሚቆጠሩ ዓመታትን፣ ኑህ ደግሞ ከ1000 ዓመት በላይ ኖረዋል። በዚህ ረጅም ቆይታ ውስጥ ነው ክህደት፣ ሽርክ እንዲሁም የጣዖት አምልኮት የተስፋፋው። በዚህን ጊዜ ኑህ አለይሂ ሰላም በመልእክተኝነት ተላኩ። ቡኻሪ ከኢብኑ አባስ ረዲየላሁ ዐንሁማ በዘገቡት ሐዲስ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም በአደም እና በኑህ አለይሂ ሰላም መካከል 10 ክፍለ ዘመናት ነበሩ ማለታቸው ተነግሯል። አንድ ክፍለ ዘመን ማለት 100 ዓመት ነው። ከአደም በኋላ ለ1000 ዓመታት የቆየው ትውልድ ሁሉም በእስላም ላይ ነበር። ሽርክ የተጀመረው ከዚህ ጊዜ በኋላ ነው። ከአደም በኋላ ምንም እንኳን ሌሎች ወንጀሎች እና አመጾች ቢኖሩም በአላህ ላይ ሌላን አጋርቶ ማምለክ ግን አልነበረም። ከዚህ በኋላ ሸይጣን ጎተጎታቸውና እነኚህ ጣዖታቶች ተመለኩ። ኢማን ተሰወረና ባዕድ አምልኮት መሰረታዊ እምነት ሆነ። ኑህ አለይሂ ሰላም በመልእክተኝነት ብቅ አሉ። ወደ አላህ መንገድም በመጣራት ውስጥ ታላቅ ትግልን አካሄዱ። አላህ ሱብሓነሁ ወተዓላ እንዲህ ይላል: إنا أرسلنا نوحا إلى قومه أن أنذر قومك من قبل أن يأتيهم عذاب أليم قال يا قوم إني لكم نذير مبين أن اعبدوا الله واتقوه وأطيعون يغفر لكم من ذنوبكم ويؤخركم إلى أجل مسمى إن أجل الله إذا جاء لا يؤخر لو كنتم تعلمون إنيا نوحن ህዝቦችህን አሳማሚ ቅጣት ሳይመጣባቸው በፊት አስጠንቅቅ በማለት ወደ ህዝቦቹ ላከ። እርሱም አለ: ህዝቦቼ ሆይ እኔ ለናንተ ገላጭ የሆንኩ አስጠንቃቂ ነኝ። አላህን ተገዙት፣ ፍሩትም፣ ታዘዙኝም በማለት አስጠንቃቂ ነኝ አላቸው። ለናንተ ከኃጢአቶቻችሁ ይምራልና ወደ ተወሰነው ጊዜም ያቆያችኋል። የአላህ የወሰነው ጊዜ በመጣ ወቅት አይቆይም። የምታውቁ ብትሆኑ ኖሮ በታዘዛችሁ ነበር አላቸው። ታላቅ ትግልን አደረገ። ወደ ቤቶቻቸውና መሰብሰቢያ ቦታቸው እየሄደ በቀንና በሌሊት በይፋና በድብቅ በቡድንና በነጠላ እያናገረ 950 ዓመታትን በዚህ መልኩ ወደ አላህ መንገድ ጠራቸው። ስለተቃወሙትም አለ: ጌታዬ ሆይ እኔ ሌሊትም ቀንም ህዝቦቼን ጠራሁ። ጥሪዬም መሸሽን እንጂ ሌላን አልጨመረላቸውም። እኔም ለነርሱ ምህረት ታደርግ ዘንድ ወደ እምነት በጠራኋቸው ቁጥር ጣቶቻቸውን በጆሮቻቸው ውስጥ አደረጉ፣ ልብሶቻቸውንም ተከናነቡ፣ በመጥፎ ሥራቸው ላይም ዘወተሩ፣ ያለ ልክ መኩራትንም ኮሩ። ከዚያም እኔ በጩኸት ጠራኋቸው። ከዚያም እኔ ለነርሱ ገለጹ፣ ለነርሱ መመስጠርን መሰጠርኩ። አልኳቸውም ጌታችሁን ምህረት ለምኑት፣ እርሱ በጣም መሐሪ ነውና ምህረት ለምኑት። በእናንተ ላይ ዝናብን ተከታታይ አድርጎ ይልካል፣
በገንዘቦችና በልጆችም ያበለጽጋችኋል ለናንተም አታክልቶችን ያደርግላችኋል ለናንተም ወንዞችን ያደርግላችኋል ለአላህ ልቅናን ማትሹት ለናንተ ምን አላችሁ በልዩ ልዩ ሁኔታዎች በርግጥ የፈጠራችሁ ሲሆን ለአላህ ልቅናን ለምን አትሹም አላቸው መጀመሪያ ሽል ቀጥሎ ህፃናት እያደር ወጣቶች ከዚያም ትላልቅ አዋቂዎች አደረጋችሁ ታዲያ በዚህ መልኩ የሚያሸጋግራችሁ ማን ነው አላህ አይደለምን አላቸው አላህ ሰባትን ሰማያት አንዱ ካንዱ በላይ ሲሆን እንዴት እንደፈጠረ አታዩምን በውስጣቸውም ጨረቃን አብሪ አደረገ ፀሐይንም ብርሃን አደረገ አላህም ከምድር ማብቀልን አበቀላችሁ ከዚያም በውስጧ ይመልሳችኋል ማውጣትንም ያወጣችኋል አላህም ምድርን ለናንተ ምንጣፍ አደረጋት ከርሷ ሰፋፊዎችን መንገዶች ትገቡ ዘንድ ምንጣፍ አደረጋት አላቸው በዚያን ጊዜ የኖህን ህዝቦች ያስተዳድር የነበረው አንድ ካህዲ ንጉስ ነበር ይህ ሰው ሰዎች ሁሉ ኖህን እንዳያዳምጡ በአካል እንዳያገኙት እና የጣዖታትን አምልኮ እንዳይተዉ አዘዛቸው ሰዎችም ኖህን ትተው ንጉሱን መከተል ጀመሩ ይህ እንዲህ የሚለውን የኖህን ቃል ይጠቁማል قال نوح رب إنهم عصوني واتبعوا من لم يزده ماله وولده إلا خسارا ومكروا مكرا كبارا ኖህ አለ ጌታዬ ሆይ እነርሱ አመጹብኝ ገንዘቡና ልጆቹም ጥፋትን እንጂ ሌላን ያልጨመሩለትን ሰው ተከተሉ ታላቅንም ተንኮል የመከሩትን ሰዎች ተከተሉ የኖህን ጥሪ ለመቃወም የተለያዩ ሴራዎችን አሴሩ ዋነኛው ሰዎች ኖህን እንዳያዳምጡት ያደረጉት ሴራ ነው ኖህን የቃል ጥሪን እንዲያደርጉ እንኳን አልፈቀዱላቸውም አሉም አማልክቶቻችሁን አትተዉ ወድንም ስዋዕንም የጉስንም የዑቅንም ነስርንም አትተዉ በርግጥም ብዙዎችን አሳሳቱ በዚህን ጊዜ ንጉሱ የተወሰኑ ሰዎች ኖህን አለይሂ ሰላም እየተከተሉ መሆናቸውን አየ ኖህን በግልጽ የሚከተሉ ሰዎችን አገኘ ኖህን የተከተሉ ሰዎች ቁጥር እንደ አንዳንድ ዘገባ 10 ሰዎች ብቻ ነበሩ በ950 ዓመታት ውስጥ በኖህ ያመኑ ሰዎች ቁጥር 10 ሰዎች ብቻ ማለት ነው የታሪክ ሰዎች ከዘገቡት መሐከል ትልቁ የኖህ ተከታዮች ቁጥር 80 ሰዎች ነው በ950 ዓመታት ውስጥ 80 ሰዎች ብቻ ይህ ወንዶችንም ሴቶችንም አጠቃሉ ነው ንጉሱ የኖህን ተከታዮች አስተዋለና ሁላቸውም ድሆች ችግረኞች ደካሞች ባሮችና ምንም ስፍራ የሌላቸው መሆናቸውን ተገነዘበ የሚገርም ዘዴን ቀየሰና ለኖህ ጥያቄን ያቀርብለት ጀመረ ሰዎች እንዲያናግሩህ እንፈቅድልሃለን ሰዎችን እንድትጋብዛቸው መንገድን ከፍታለን ባንተም ልናምን እንችላለን ግን ቅድመ ሁኔታ አለን ብሎ አናገረው አንተ ዘንድ ተቀምጠን ንግግርህን ከማድመጣችን እና ጥሪህን ከመከተላችን በፊት ቅድመ ሁኔታ አለን አለ ያም የነኚህን ድሆች ደካሞች በቦታ መጣድ አንፈልግም ያም እነኚህን ድሆች ደካሞች ወራዶች እንድታባረር ነው እኛ ሹማምንት ታላላቅ ሰዎች ነን የራሳችን ክብር ያለን ሰዎች ነን እነኚህ ደግሞ ወራዶች ናቸውና ከነርሱ ጋር ልንቀመጥ አይገባም አለው እኛ እንድንሰማህና እንድንከተልህ ከፈለክ እነኚህን አባራቸው ይህ ቅድመ ሁኔታ ሲሆን ካልተሟላ ካንተ ጋር እንቀመጥም ለመቀመጥ ፈቃደኛ አይደለንም አሉት ይህ ንግግራቸውና የኖህ አለይሂ ሰላም መልስ በተከበረው የአላህ መጽሐፍ ውስጥ ተጠቅሷል فقال الملأ ይላል
መላእ ማለት ታላላቅ ሰዎች ማለት ነው ንጉስና ግብራበሮቹ በአንድ ላይ መላእ ይባላሉ فقال الملأ الذين كفروا من قومه ما نراك إلا بشرا مثلنا وما نراك اتبعك إلا الذين هم أراذلنا بادي الرأي وما نرى لكم علينا من فضل بل نظنكم كاذبين ከህዝቦቹ እነኛ የካዱት ብለው አሉ የኛው ብጤ ሰው እንጂ ከዚህ የተለየ ሆነህ አናይህም እነኛ የተከተሉህም ወራዶቻችንና ሐሳበ ጥሪዎች ሆነው እንጂ አናይም በእኛ ላይ ልቅናችሁንም አንመለከትም ውሸታሞች ናችሁ ብለን እንጠረጥራለን አሏቸው ኖህም አለ قال يا قوم أرأيتم إن كنت على بينة من ربي وآتاني رحمة من عنده فعميت عليكم أنلزمكموها وأنتم لها كارهون ህዝቦቼ ሆይ እስኪ ንገሩ ከጌታዬ በሆነ እርግጠኛ ዕውቀት ላይ ብሆን ከርሱ የሆነን እዝነት የሰጠኝ ቢሆንና ይህ በእናንተ ላይ ድብቅ ቢሆን ታስተባብላላችሁን አላቸው አላህ Subhanahu Wa Ta'ala መራኝ ነብይነትንም ሰጠኝ እናንተ በነብይነት አልተሾማችሁ ብሎ እየነገራቸው ነው ከዚያን እናንተ እርሷን እየጠላችሁ በእርሷ ልናስገድዳችሁ አንችልም አላቸው በእምነት ላይ ልናስገድዳችሁ አንችልም እያላቸው ويا قوم لا أسألكم عليه مالا إن أجري إلا على الله وما أنا بطارد الذين آمنوا إنهم ملاقو ربهم ولكني أراكم قوما تجهلون ህዝቦቼ ሆይ በዚህ ነገር ላይ ገንዘብን አልጠይቃችሁ ለዚህ ክፍያን አልጠይቅ ምንዳዬም በአላህ እንጂ በሌላ ላይ አይደለም እኔ እነኛ ያመኑትን አባራሪ አይደለሁም እነርሱ ጌታቸውን አግኝዎች ናቸው ግን እኔ የማታውቁ ህዝቦች ሆናችሁ እመለከታችኋለሁ እንዴት ያለ ቅድመ ሁኔታ ነው የምታቀርቡት እነኚህ ድሆች ከኔ ጋር ስለሆኑ ብቻ እውነትን ትርቃላችሁ ይህ በርግጥ ሞኝነት ነው ቀጥሎ ህዝቦቼ ሆይ እነርሱን ባባረር ከአላህ ለሚመጣብኝ ቁጣ ማን ያድነኛል አትመከሩምን እነኚህን ባባረር ማን ያተርፈኛል ያመኑ ህዝቦች ናቸው የአላህ የሀብት ድልብ እኔ ጋር አለ ብዬም አልልም ለናንተ ሰጣችሁ ዘንድ ባለጸጋ አለያም ንጉስ አይደለም ድብቅ ዕውቀትንም አላውቅም መልአክም ነኝ አልልም እነኛንም አይኖቻችሁ በንቀት የሚመለከቷቸውን ሰዎች አላህ መልካም ነገርን አይሰጣቸውም ብዬ አልናገርም እነዚህ ድሆችና ደካሞች ጀነት አይገቡም አልልም ላባረራቸው አልችልም መልካም ነገር ጀነት አይገባቸውም ልል እንዴት ይቻለኛል እነርሱም አሉ ኑህ ሆይ ተከራከርከን እኛን መከራከርህንም አበዛኸው ጥያቄን ጠየቅንህ ውድቅ አደረግከው ቀላል ጥያቄ ነበር ደካሞችን አስወግድ አባራልንህ ማድረግ አልፈቀድክም ከአሁን በኋላ እኛን የምታስፈራራበትን ነገር አምጣው ታስፈራራናለህ ትዝትብናለህ ከእውነተኞች ከሆንክ የምትዝብትብንን ነገር አምጣው አንየው አሉት ኑህም አለ በፈለገው ጊዜ እርሱን የሚያመጣው አላህ ነው እናንተም አምላጮች አይደላችሁም አላህ ይህንን ቅጣት ቢያወርደው ከዚህ ቅጣት ሊያመልጥ የሚችል አንዳችም ሰው አይኖርም እያላቸው አሁን በኑህና በህዝቦቹ መካከል ፍጥጫ ተጀመረ አላህ Subhanahu Wa Ta'ala እንዲህ ይላል ኑህም አለይሂ ሰላም ለህዝቦቹ ባለ ጊዜ የሆነውን አንብብላቸው
በዚህን ጊዜ ኑህ አለይሂ ሰላም ያስፈራራቸው ነው። የኔ በእናንተ ውስጥ መቆምና በአላህ አንቀጾች እናንተን መገሰጼ ከብዷችሁ እንደሆነ በዚህ አይነት ንግግር ላይ መታገስ ካቃታችሁ እኔ በአላህ ላይ ተመካው፣ ውሳኔያችሁን ሰብስቡ፣ ሰራዊቶችን ሰብስቡ፣ ረዳቶቻችሁንም ጥሩ፣ ከዚያንም ጉዳያችሁ የተደባበሰ አይሁንባችሁ፣ በነገሩ አታመንቱ፣ ከዚያንም ፍረዱብኝ፣ ትገሉኝ እንደሆነ ልያችሁ አላቸው። ግን የኑህ ህዝቦች በጊዜው ይህንን መፈጸም አልፈለጉም። ይህ ቂል እብድ ነው፣ ተውት አሉ። ጉዳዩ በዚህ ቀጥሎ በስተመጨረሻ የሰዎች ወደ እምነት መንገድ መግባት ሙሉ በሙሉ ተቋረጠ። ማንም ወደ ኢማን ሳይገባ በመቶዎች የሚቆጠሩ ዓመታት አለፉ። አንድ ትውልድ ሲመጣ ቀድሞ ከነበረው ትውልድ የበለጠ ጠማማ አመፀኛ ሆኖ ብቅ ይላል። ኑህ አለይሂ ሰላም በመሐከላቸው ቆመው ደጋግመው ወደ አላህ መንገድ ቢጠሩም አንድም ሰው ወደ እምነት መግባት አልቻለም። በዚህም ጊዜ ከአላህ ዘንድ መለኮታዊ መልእክት መጣ። ታላቅ ነገርን ያዘለ መልእክት ነበረ። ወደ ኑህም አለይሂ ሰላም መልእክት ተላለፈ። ጅብሪል አለይሂ ሰላም የአላህን ትእዛዝ ሊነግረው ወረደ። ፈኡሕየ ኢላ ኑህ፣ ወደ ኑህም አለይሂ ሰላም መልእክት ተላለፈ። ከህዝቦችህ መካከል እስካሁን ካመኑት ባሻገር ለወደፊት የሚያምን የለም። አበቃ። በተጨማሪ የሚያምን ሰው የለም ማለት ነው። እነርሱ በሚሰሩት ነገር አትዘን፣ ተስፋ አትቁረጥ። فلا تبتئس بما كانوا يصنعون ነገሩ አብቅቷል፣ አትዘን። ሱብሃንአላህ። እርሱ ኑህ አለይሂ ሰላም ይህ መልእክት ከአላህ ስብሓነሁ ወተዓላ እስኪተላለፍለት ጊዜ ድረስ ለ900 ዓመታት ተስፋ አልቆረጠም ነበር። እነርሱ ካሁን በኋላ የማያምኑ መሆናቸውን የሚናገር መልእክት በመጣ ጊዜና ነገሩ አበቃ፣ የአላህ ፍርድ ነው፣ ካሁን በኋላ አያምኑም ማለትን ሲያውቅ ሊያቃናቸው ሊመራቸው እንደማይችል ሲረዳ በዚህን ጊዜ ተስፋ ቆረጠ። ከርሱ በሆነ ድክመት ሳይሆን እንደማያምኑ ከተነገረው በኋላ መለኮታዊ መልእክት ከደረሰ በኋላ ተስፋ ቆረጠ። ከዚያንም አላህን ለመነባቸው። ኖህ አለ፣ ጌታዬ ሆይ እነርሱ አመጡብኝ፣ ገንዘቡና ልጁም ከጥፋት በስተቀር ያልጨመረለትን ሰው ተከተሉ፣ ታላቅንም ተንኮል የመከሩትን ሰዎች ተከተሉ አሉ። አማልክቶቻችሁን አተዉ፣ ወድንም ስዋዕንም የጉስንም የዑቅንም ነስርንም አተዉ። በርግጥም ብዙዎችን አሳሳቱ፣ ከሃዲዎችንም ጥመትን እንጂ ሌላን አጨምርላቸው በማለት ዱዓ አደረገባቸው። በኃጢአቶቻቸው ምክንያት ተሰጠሙ፣ እሳትንም እንዲገቡ ተደረጉ። ለነርሱም ከአላህ ሌላ የሆኑ ረዳቶች አላገኙም። ኑህም አለ፣ ጌታዬ ሆይ ከከሃዲዎቹ በምድር ላይ አንድንም አታስቀር። አንተ ብተዋቸው ባሮችህን ያሳስታሉና ኃጢአተኛ ከሃዲንም እንጂ ሌላን አይወልዱም። ማለት አሁን የኔ ስጋት ላመኑት እንጂ ለካዱት አይደለም እያሉ ነው። ስጋቴ ከካዲዎቹ ይልቅ ከሃዲዎቹ አማኞቹን እንዳያጠሙ ነው። ከዚያንም አለ፣ ጌታዬ ሆይ ለኔም ለወላጆቼም ምእመን ሆኖ በቤቴ ለገባም ሰው ሁሉ ለምእመናትም ምህረት አድርግ፣ ከሃዲዎችንም ከጥፋት በስተቀር አጨምርላቸው። በዚህ መልኩ ኑህ አለይሂ ሰላም አላህን በእነርሱ ላይ ለመኑባቸው። በሌላ አንቀጽ ደግሞ እንዲህ ሲል አላህን መለመኑ ተገልጿል። ዓለም ጌታዬ ሆይ ህዝቦቼ አስተባበሉ፣ በእኔና በእነርሱ መካከል ፍርድ ስጥ፣ እኔንና ከኔ ጋር ያመኑትን አድነን። በሌላ አንቀጽ ደግሞ እንዲህ ይላል፣ ከእነርሱ በፊት የኑህ ነገድ አስተባበለች፣
ባሪያችንንም ኑህን አስተባበሉ እብድ ነውም አሉ ተገለመጠም ጌታውንም እኔ የተሸነፍኩ ነኝና እርዳኝ ሲል ጠራ አላህ በእነርሱ ላይ ድልን እንዲያጎናጽፈው ለመነ በዚህን ጊዜ መርከቢቱን እንዲሰራ መመሪያ ከአላህ ዘንድ ተላለፈለት አኒስናኢል ፉልከ ፉልክ ይላል ፉልክ ማለት ትልቅ መርከብ ማለት ነው መርከቢቱን ስራት በማለት ወደርሱ መልእክትን አስተላለፈን መርከብ መስራትን አናጺነትንም ከዚያ በፊት አልተማረም በተመልካችነታችንና በትእዛዛችን ስር ስትሆን መርከቢቱን ስራት ማለትን ወደርሱ አስተላለፈን መለኮታዊ መመሪያ እየወረደ በአላህ ጥቆማ ተሰራች እዚህ ላይ ቁረጥ እዚህ ላይ በሚስማር አያይዝ የሚል አይነት ትእዛዝን ጅብሪል አለይሂ ሰላም ይዞ እየወረደ በርሱ ጥቆማ ተሰራች ታላቅና ግዙፍ የሆነች መርከብ ነበረች እንደ አንዳንድ ዘገባዎች ገንብቶ እስኪያጠናቅቃት 100 ዓመታትን ፈጅቷል ተብሏል የሚገነባበት በቂ እንጨት አልነበረም እየገነባ ሌላ ዛፍን ይተክላል መርከቢቱን ተራራ ላይ ነበር የገነባት እርሱም በተራራ ላይ ነው ሲኖር የነበረው በዚያ አካባቢ የውሃ አካል አልነበረም መልእክት መጣ واصنع الفلك بأعيننا ووحينا ولا تخاطبني في الذين ظلموا إنهم مغرقون በተመልካችነታችንና በትእዛዛችን ስር ስትሆን መርከቢቱን ስራ ራሳቸውን ስለበደሉ ሰዎች አታናግረኝ እነርሱ የሚሰጠሙ ናቸው አትለምንላቸው ምህረትንም አትጠይቅላቸው ነገሩም ስላበቃ አላህ ስለፈረደ እስኪ ልጠባበቃቸውም አትበል ይለዋል ስለነርሱ አታናግረኝ ኑህ አለይሂ ሰላም ዛፍን እየተከለ እየቆረጠ ብረትንም እየቀጠቀጠ ከርሱ ሚስማርን እየሰራ መርከቢቱን መስራት ጀመረ የጣውላና የሚስማር ባልተቤት በሆነች ታንኳ ላይ አሳፈር ነው ይላል ዱሱር የሚለው ቃል ዲሳር ከሚለው የነጠላ መጠሪያው የተወሰደ ነው ሚስማር ማለት ነው ከእንጨትና ከሚስማር የተሰራች ነበረች ቀጥተኛ በሆነ የአላህ Subhanahu Wa Ta'ala ጥቆማ ሰራት ያን ጊዜ ሰዎች ኑህ አለይሂ ሰላም ሙሉ በሙሉ ዳዋን ትተው ወደዚህ በመግባታቸው እጅግ ተገረሙ ይሳለቁበት ጀመረ በሐዲስ እንደተወረደው ኑህ ሆይ ደግሞ ከነብይነት በኋላ መልሰህ አናጺ ሆንክ እንዴ ከነብይነት በኋላ መልሰህ አናጺ ሆነ አረፍከው እያሉ ይሳለቁበት ጀመረ ነብይ ሆነህ ነበር ምናውቅህ አሁን ደግሞ አናጺ ሆንክ እያሉ ይዘባበቱበት ጀመረ ኑህ በተራራ ላይ መርከብ እርስ በርሳቸው እንዲህ ይባባሉ ጀመር ከዚህ በፊት እብድ ነው ብንላችሁ አልተቀበላችሁንም ይሄው በጊዜው እውን ሆነ እያሉ ያሾፉና ይሳለቁበት ጀመር ይሄው መሳለቅ በቁርአን ተጠቅሷል አላህ እንደሚነግረን መርከቢቱ እየተሰራች ሳለ ويصنع الفلك وكلما مر عليه ملأ من قومه سخروا منه قال إن تسخروا منا فإنا نسخر منكم كما تسخرون فسوف تعلمون من يأتيه عذاب يخزيه ويحل عليه عذاب مقيم ከህዝቦቹ መሐከል ሹማምንቱ ባጠገቡ ባለፉ ቁጥር ይሳለቁበታል ዓለም እናንተ በእኛ ብትሳለቁ ጊዜ መጥቶ እኛም እንደዚሁ እንሳለቅባችኋለን የሚያዋርደው የሆነ ቅጣት ወደ ማን እንደሚመጣና ዘውታሪ የሆነ ቅጣት በማን ላይ እንደሚረጋገጥ በቅርቡ ታውቃላችሁ አላቸው
የመርከቢቱ ገለጻ ኢብኑ አባስ ረዲየላሁ ዐንሁማ ባወሩት ሐዲስ ተዘግቧል። ኢብኑ አባስ ረዲየላሁ ዐንሁ እንዲህ ይላሉ ኑህ አለይሂ ሰላም መርከቢቱን የሰራው ቡዶ በሚባል ተራራ ላይ ነው። ከዚህ በኋላ የውሃው መጥለቅለቅ ተከሰተ።